ነገ ጧት ከእንቅልፍ ስትነቃ እንደተለመደው ስልክን ብታነሳ ግን ዋትሳፕ አይሰራም፣ ቴሌግራም አይከፍትም፣ ዩቲዩብ አይሰራም። መጀመሪያ የካርድ ጥቅል አልቆብኝ ይሆን ወይም ዋይፋይ ተበላሽቷል ብለህ ታስባለህ። ነገር ግን እውነታው ሌላ ነው። ኢንተርኔት ከመላው ዓለም ጠፍቷል። ለአንድ ሰዓታት ሳይሆን ለሙሉ 24 ሰዓታት። ይህ ቢሆን ምን ሊፈጠር ይችላል? ዓለም ወደ ኋላ ትመለስ ይሆን ወይስ ስልጣኔዎችን ሙሉ በሙሉ ይፈራርሳሉ? ዛሬ በራልፍ ኦስተን ይህንን አስፈሪ ሲናሪዮ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከመጀመራችን በፊት ጥቂት ቁጥሮችን እንይ። በአሁኑ ሰዓት ከ5.4 ቢሊዮን በላይ ሰዎች ኢንተርኔት ይጠቀማሉ። በየሰዓቱ 9 ቢሊዮን ዶላር የሚገመት የኦንላይን ግብይት ይከናወናል። በየደቂቃው 330 ሚሊዮን ኢሜሎች ይላካሉ። ኢንተርኔት ለእኛ መዝናኛ ብቻ አይደለም፣ ለዓለም ኢኮኖሚ ልክ እንደ ኦክሲጅን ነው። አሁን ይህ ኦክሲጅን ሲቋረጥ ምን እንደሚሆን እንይ። ኢንተርኔት እንደተቋረጠ የመጀመሪያው ቀውስ የሚጀምረው በሆስፒታሎች ነው። የርቀት ሕክምና ክትትል የሚያደርጉ መሳሪያዎች ስራ ያቆማሉ። ዶክተሮችም የህመምተኞችን ፋይል ማግኘት አይችሉም። በተመሳሳይ ሰዓት የዓለም አክሲዮን ገበያ ይናወጣል። የንግድ ቦቶች ትሬዲንግ ቦትስ መረጃ ስለሚያጣ በሴኮንድ ውስጥ በሚሊዮን የሚቆጠሩ ንብረቶችን መሸጥ ይጀምራሉ። ይህም ታይቶ የማይታወቅ የኢኮኖሚ መፈራረስን በደቂቃዎች ውስጥ ያመጣል። አሁን ደግሞ ቀውሱ ወደ አየር መንገድ ይሸጋገራል። ዘመናዊ አይሮፕላኖች በሳተላይት በኢንተርኔት የታገዘ የአሰሳ ዘዴ ናቪጌሽን ስለሚጠቀሙ በሺዎች የሚቆጠሩ በረራዎች ይሰረዛሉ። በከተማ ውስጥም የባስ ሁከት ይፈጠራል። ኤቲኤም እና የዲጂታል ክፍያዎች አይሰሩም። የኪስ ቦርሳ ውስጥ ጥሬ ገንዘብ ካሽ ከሌለህ ቁርስ እንኳን መግዛት አትችልም። ጉግል ማፕስ ስለማይሰራ ሰዎች በገዛ ከተማቸው መንገድ ይጠፋባቸዋል። ከ12 ሰዓት በኋላ ሰዎች ተስፋ ይቆርጣሉ። መረጃ ለማግኘት ወደ ድሮ ሬዲዮና ቴሌቪዥን ፊታቸውን ያዞራሉ። የሚገርመው ግን ለዓመታት ተነጋግረው የማያውቁ ጎረቤቶች ምን እየተፈጠረ እንደሆነ ለመጠያየቅ ፊት ለፊት መገናኘት ይጀምራሉ። ነገር ግን በመንግስታት ደረጃ ሁኔታው አስፈሪ ነው። የኤሌክትሪክና የውሃ አቅርቦት ስርዓቶች በስማርት ሲስተም ስለሚሰሩ መቋረጥ ይጀምራሉ። የዓለም ሰራዊቶች ኢንተርኔቱ የጠፋው በሳይበር ጥቃት ሳይበር አታክ መስሏቸው ወደ ጦርነት ዝግጅት ሊገቡ ይችላሉ። ኢንተርኔት ለአንድ ቀን ብቻ ቢጠፋ የዓለም ኢኮኖሚ ከ400 እስከ 500 ቢሊዮን ዶላር ይከስራል። 24 ሰዓት ብቻ ዓለምን በ30 ዓመት ወደ ኋላ የመመለስ አቅም አለው። ይህ የሚያሳየው ስልጣኔያችን ምን ያህል ደካማ በሆነ የባህር ስር ኬብሎች ላይ የተንጠለጠለ መሆኑን ነው። እስኪ ንገሩኝ፣ ኢንተርኔት ነገ ጧት ቢጠፋ የእናንተ የመጀመሪያው እርምጃ ምን ይሆን? በኮሜንት መስጫው ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የራልፍ ቤተሰብ መሆን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ